ያው ለወደፊቱ ችግር ውስጥ የምትገቡ ሰዎች ቢያንስ ለመሲ እያዘናችሁ ችግር ውስጥ ላለመክተት ሞክሩ። የራሳችሁ ችግር እንዲፈታ ብቻ ሳይሆን እሷ የዋ ስለሆነ ስለማትችል ነው ስለሚገነፍልባት ማለት ነው አሳልፈ ራሷ የምትሰጠው። ስለዚህ እናንተ ቢያንስ ሰው ችግር የሚከት ከሆነ ተው ይቅርባችሁ። ምንም አያደርግላችሁም። በሰው ላይ ያተረማመዱ ሹሎች። እሷ ይኸውን እንደምታዩት ብትነገር አትሰማም። ስለዚህ ያችን መሲን ችግር ውስጥ የሚጥል ከሆነ ተው በቃ አታድርጉ። እንደዚህ ጌታ ራስ ወዳዳችሁ ነው። ይሄ ራስ ወዳድ አያነሳም ታሜ ጋይስ የዋ ስለሆነ ነው። ተኝቶ ነው የሚሆነው ወይ አልተኛም። ደወልኩ አይደል? አልተኛም። ጁዬ ማሚ ተኝታ ነው። ለእስቲ ለሙን ሼር አርጉላ ጋይስ። ጠዋት መሲ አንድ ልጅ አግዛት ነበረ። እሺ እና ግዛት አለኝ ሲልሽ ልጅቷ ኮንትራት ቤት ነው ያለችው እና ተጣልቻለሁ ምናምን ብላ ስትል ሌበር መክሰሽ ምናምን ብለው ነታሚ እሺ ብሎ በመሲ ቁጥር ተከሰሰ። ሰው የምን ቁጥር የላት ነው ልጅቷ? አዎ ከዛ በመሲ ቁጥር ከተከሰሰ በኋላ አሁን ልጅቷ ደግሞ ተታርቂያለሁ ማለት ሰውየው ተሐረቀች። ምን አውቃለሁ ሰውየው ብር ጨምሮ እንትን ሊለኝ ነው ምናምን ብላ አለቻት። መሲ ስለከሰሰችው የክስ ሜሴጅ ስለመጣለት ነው እንደዛ ያላት። ያዝ አሁን በቃ ክሱን አንሺ ይላት እና ልክ ስታነሳ ብሎ እንኳን ያጠጣታል። መሲ ላይ ችግር አያመጣም እሱ ልጅቷ ከተናገረች እንጂ ሰውየው አይፋታትም። እነግረዋልሽ እንዴት ከሰስኩኝ አለችው። እሺ ሲጠይቃ እኮ ሰውየው እንዴ በዚህ ቅጽበት በዚህ ደረጃ ልትከሽ ይቻልሽ አላት። ያውቃል ሲም እንደሌላት ከሳሽ ማን ነው ሲል ግን በእሷ ስም ነው የከሰሳችሁት አይደል? ስልኩ ብቻ ነው ይመስል ቁጥሩ። የታለሽ ልጅቷ? እዚህ የለች አላመጣናት። እስኪ ነይ በያት ምን እንደተነጋገሩት እንገረን። አንሺልኝና ትውጣ። ለእሷ ስትል ለመሲ ስትል ትውጣ። እሷ አደረች እዚህ ውስጥ የከተተቻት ትውጣ። ሰውየው ከእሷ ጀርባ መፈተሽ እንዳይጀምር ትውጣ። አንቺ መሲ ነቃ በይ እንጂ ምንድን ነው የፈዘሽው እንዴ? ኖ መሲ ራስሽ አጠገብሽ የሌለች ልጅ እንዴት ነው በስምሽ የምትከሹ? አጠገብሽ ብትሆን ችግር የለም። አጠገብሽ ሳትሆን ለምን በስምሽ ትከሻለሽ? አሳፍርሻለሁ ብሏት ነው ወይስ ደብድቧት? ይኸውልሽ ማሚ እኔ ጠዋት ተኝቼ ነበረ። ኡስማን ደወለልኝ እነረዋን ጋር ማለት ነው። ከዛ በጣም እያለቀሰች ነው ልጅቷ። ከዛ ምን ሆነሽ ነው ስላት አጠገብ ያለችውን ልጅ አሳፍሯታል፣ እኔም ደግሞ ሊያሳፍረኝ ነው ስትል ለምንድን ነው የሚያሳፍርሽ? ኤርፖርት ሄደሽ ኤርፖርት ስትደርሺ አልሳፈርም በይ አልኳቴ። ከዛ እሺ እናንተ በምን አገኛለሁ ምናምን ስትል እኛ የምታገኝበት ምናምን ስልክ ሰጥሻለሁ ምናምን አልኳትኝ። ከዛ እንደ አጋጣሚ ለታሚ ደወልኩላትኝ እና ፓስፖርት አለሽ አላት። ታሚ አውስጥ ነው በቃ ችግር የለም ፓስፖርት ሽናላ ፓስፖርቷን ላከች። ከዛ ስልክ ቁጥሯን ስትጠየቅ በሰውየው የወጣ ነው ስትላት ጊዜ በቃ ሲም ካርድ በመንትን ችግር የለም በሌላ ሰው ስለታሚ አሁን ሲል በቃ በእኔ ስልክ ቁጥር አደረግን። ከዛ ሰውየው ጋር ሜሴጅ ገባለት ስትከሰው ለሱ ሜሴጅ ገባለት የለ ሄዶ ልጅቷን መለማመጥ ጀመረ። ከዛ ታሜን አገናኘችው፣ ከታሜ ጋር አወሩ። ከዛ አንደኛ 6 ዓመት እች ልጅ ወደ ሀገር አልሄደችም ደሞዟን ስጣት ማለት 6 ዓመት ያልሄደችበትንም ሁሉንም አስቤ ሰጣታለሁ ብሎ ተነጋግረን ምናምን ሰውየውም እኔ አንድ ቀን ሰራተኛ እንኳን ብዬ ጠርቻት አላውቅም፣ በቃ እንደ ፋሚሊ ነን ምናምን አለ። ከዛ በቃ
ካንስሌሽኗን እስክትሰጣት ድረስ አንተ ጋር ትሁን ቤት እኔ ጋር ትሁን አለ ሰውየው ማለት ነው። ከዛ ክሱን ታነሳላለች ምናምን አለ። ሞር ከታሜ ጋር በአረብኛ ወሮ እሺ ተባበሩ። ከዛ በቃ ነገሩ እንትን ብለን ከዛ እኛ የሆነ ማለት 2 ሰዓት እንኳን አልቆየችም ስትክደኝ ማለት ነው። ከዛ እንትናለች ቮይስ አደረገችልኝ። ሰውየው ደሞዝ ጨምርልሻለሁ፣ ሌላ ቦታ ሄደሽ የምትሰሪው ስራ ነው፣ እዚህ የምትሰሪው ስራ ነው፣ ችግር የለም ግን በዚህ ፍጥነት ግን እንዴት ከሰስሽ ብሎ አለኛለች። ከዛ ደወልኩላት ማለት ነው። አንቺ ምንድነው አላማሽ ምናምን ስላት፣ ያው እኔ ለስራ እንትን ያልኩትኝ ለአንቺ ቃል የሚገባልሽ ከሆነ አላደል ዳርዳር የምትይው ነገር እንደዛ ማለት ጀመረች። ገባሽ? እኔ በዛ ደረጃ ከእንቅልፌ እንኳን ፊቴን እንኳን ውሃ ሳልታጠብ ነው እንደዛ ሄጄ እንደዚህ አይነት ነገር ውስጥ የገባው። ስታለቅስ ለራሴ እንትን ብዬ የሀገሬ ዜጋ ናት ብዬ። ከዛ ሰውየው አሁን ምን ብሏታል? እሷን እንዴት በዚህ ፍጥነት ከሰስሽ ምናምን ብለው እሷን መጠያየቅ ጀምሯል። ስራዬ ብሎ ምናምን ላያጣራ ይችላል፣ ግን ልክ ክሱ ስታነሳለች ብሎክ ያደርጋታል። እሷ ምን አስቀየራት? ሀሳቧን ከመጀመሪያው አትነጋገርም። ለዚህ ምን ጮቷን አስመጣት? መኪና ውስጥ እኮ ነበረች፣ ኤርፖርት እየወሰዳት ከመኪና እኮ ነው ያስመለስናት። ገርም ናት። ቁጥሯን አታውቂውም ለመጥራት? አውስሚ ቁጥር አለው። አሁን እንደ አዲስ መሲ ትደውልና ምን አዲስ ነገር አለ ትበላት። ዝም ብለን እንስማ። መሲ ደውልና ምን አዲስ ነገር አለ በያት። ምንም አይነት ትርፍ ንግግር እንዳትናገር ይሻ። ሄሎ እንዴት ነሽ? ምን አለ አዲስ ነገር? አዲስ ነገር አሁን ወጥቷል። ደውሎልኝ ምን አሰብሽ ትሰሪያለሽ ወይ ብሎ ነው ጠየቀኝ። አይ እኔ መጀመሪያ እህቴን ላናግር አልኩት። ስለው እህትሽን አንቺ መች ነው የምታውቂያት ሲለኝ እህቴ ማለት እህቴ ናት አልኩት። ስለዚህ አንቺ ውጭ ለመስራት ለምንድን ነው እኔ ቤት አስሪ ካልኩሽ ስሪ፣ ውጭ ላይ አንቺ ማታውቂያቸው ብዙ ነገሮች አሉ፣ እኔ ለአንቺ ብዬ ነው ምናምን አለ። ከዛ አይ መጀመሪያ እህቴን ላነጋግር አልኩት። እሺ በቃ አነጋግሪያትና አንቺ መስራት ከፈለግሽ ለብዙ ጨምርልሻለሁ ስሪ አለ። ማሚ ምን ልበላት? ሚዩት አድርጌዋለሁ። አናግራት። እኔ አናግራት ይሄ ነገር እሺ። አውሪ ማሚ። ሰላም እንዴት ነሽ? ሰላም አለይኩም ማሚ። ደህና ነሽ? መሲ አንቺን ለማትረፍ ብላ ያደረገችውን ነገር ታውቂያለሽ? በእሷ ካርድ በአንቺ ስም መክሰሷን። በህይወትሽ የሆነ ነገር ክፈይላት ቢሆን ወላሂ እከፍልላታለሁ። ለዚህ ነው የተስማማሽው? ለዚህ ነው የተስማማሽው ከሰውየው ጋር? እኔ ምንም አልተስማማሁም። ሰውየው ትኬት ሊቆርጥ ጊዜ ተከሷል። አንቺ አዳምጪ እኮ አሁን የምታደርጊው ነገር ቢኖር አንቺ እውነት ሰው ከሆንሽ አንገት ያለሽ ከሆንሽ የምታደርጊው ነገር ምንድን ነው? እኔ ወንድሜ አንተ ቤት ለረጅም ጊዜ ሰርቻለሁ፣ አመሰግናለሁ። አሁን ግን ከእህቴ ጋር ተጋግዤ መስራት ስለምፈልግ ካንስሌሽን ነው የምፈልገው። አለቀ። ሲጀመር ሊቀብርሽ እየወሰደች ነው ከመቃብር በር ላይ ያነሳችሽ አይደለ? አንቺ 100 እና 200 ሰው ያሸጥሻል። እሷ ራሷን ሽጣ ነው ያደረገችልሽ። የፈለገው ነገር ቢመጣ ልጋፈጠው ብላ ነው በስሟ ባለ ቁጥር የከሰሰችልሽ አይደለ? አንቺ በ100 ድራም ትቀይሪያታለሽ። ስንት ቢጨምርልሽ ነው ደሞዝ? በሺዎች ይጨምርልሻል። ግድ የለም ትጎዳ መሲ። ይሄኔ 100 እና 200 ለሚጨምርልሽ እየወሰደሽ አልነበረ ሊያሰፍርሽ? የወሰደኝ ነበር። ለዛም እኮ ነው እህቴን መጀመሪያ ላናግራት። አሁን የምትይው እውነት አንቺ ሰው ከሆንሽ ልንገርሽ፣ በገባችበት ቀዳዳ እንዴት አድርገን እንደምናወጣት እኛ እናውቀዋለን። ግን የእኛም እጅ ሳይገባበት ሌላም ነገር ሳይመጣ አንቺ ለአንቺ ስትል ያደረገችውን ነገር አስበሽ የእኔ ወንድም ሹክራን፣ በቃ እኔ ከእህቴ ጋር ተጋግዤ መስራት ፈልጋለሁ። ስለዚህ ወደ እህቴ ነው መሄድ የምፈልገው። ከንስለ ስጠኝ፣ በ28 ቀን ውስጥ ወረቀቴን አስተካክላለሁ በይው። አለቀ። እውነት ሰው ከሆንሽ አንቺ
ኧረ አረጋለሁ፣ ወላሂ አረጋለሁ። የቆሙ ሰዎች በፍጹም አልገባቸውም። ከዛ በኋላ ደግሞ እህትሽ ማናት ላናግራት ሲል የኔን ቁጥር ስጪ እንጂ የመሲን ቁጥር አትስጪ። ላ የመሲን ስላወራት መሲና ይሄቴ አዋርተሽዋል እንዴ መሲ? ኖ ከታሜ ጋር ጉሩ የኔን ቁጥር የታሜ ነው የሱን ቁጥር የሚያውቀው ነው። ታሜ ነው እንትን ለ3 አድርጎ እንትን ያስባለን ኮንፈረንስ። ስለዚህ ችግር የለም እንትን ሲልሽ ሙኒትን ለታሜ እንነግሯለን። ከደወለ አብረው ያወራሉ ከሙኒት ጋር። በቃ ይሄ ጥሩ ነው፣ ይሻላል። ከዛ አንቺም ሙኒትም ቢሮ አለ ምናምን ትልም ካንስሌሽን ነው የሚቀበለው። ወረድ መሲ ኢመኝ ወረድን ነገር ልንገርሽ፣ በነገር አይደለም ቱግ በማለት አይደለም። አሁንም የምትይው ምንድን ነው? እኔ አንተ ጋር ብዙ ጊዜ ሰርቻለሁ። ያንንም ሰርቼ ለጠየቅኩ ነገር እምቢ ብለህ ኤርፖርት እየወሰድከኝ ነበር። አሁን ደግሞ ከእህቴ ጋር መስራት ፈልጋለሁ። በቃ ይሄ ነው ሰበቡ። አንተ መጥፎ አይደለህም፣ አንተ እንደዚህ ነው፣ አንተ ለእኔ አስበህ ነው ደጅ አትውጭ ያልከው። እኔ ግን ከዛ በላይ የምታስብ ደግሞ እህቴ ያለች፣ ታናግራታለህ፣ አናግራት። መሲ ሲጀመር ደግሞ እንዲህ አይነት ነገር ሲፈጠር እኔ ጋር መደወል ትችያለሽ። ህጉንም ስርዓቱንም ምኑንም አውቀዋለሁ አይደለ? ትክክል። ከትላንትና ወዲያ ኤርፖርት ወይ የወሰዳትን ልጅ እኔና ታሜን አየር ላይ ብሎክ አስደርገን የአመጣኋት ቤት ትላንትና ስራ ገብታለች። እንዲህ አይነት ነገር ሲፈጠር እኔ ጋር ደውይም አንቺ ዝም ብለሽ የምትገቢበት ፈሪቻለሁኝ። ምክንያቱም ይሄ ያን ተፈጥሮ ነገር ደግሞ አንድ ነገር አስረግጬ የምነግርሽ ምን እንደሆነ ልንገርሽ። በቃ ልትሰሪ ነው እሺ ይልሽና በቃ ክሱን ዝጊ ይልሻል። ልክ ክሱን ስትዘጊ ብሎክ ነው የሚያጠጣሽ። አንቺ ይኸውልሽ ምንም ችግር የለም 200 300 ከጨመረ ብለሽ ይቅር ብትይው ሊያሳፍርሽ የነበረውን ነገር ብትተዩ፣ እሱ ግን የከሰስሽውን ክስ አይረሳትም። በከሌም ተከሰሰ በከሌ አይረሳውም። መቼም ቢሆን አረሳውም ብሎኛል። ኋላስ ይሄ ይዋሽ ሙስሊም ነሻ በዚህ አምልጩ። አረ እኔ ሙስሊም ነኝ። ሙስሊም እኔ ችግር የለብኝም። ገባሽ? ምንም የሚመጣብኝን ነገር እጋፈጣለሁ። ግን ምንም የሚመጣብሽ ነገር የለም። አንቺ አትበይ እንደዚህ። ምንም የሚመጣ ነገር የለም። ካላስ ሪካርድ የተደረገው ስላለ ስታወራ የነበረበት በዚህ አይነት ሁኔታ ስታደርግ ለመርዳት ነው ያደረግነው። ከዛ በኋላ ግን እሷ ትጠጣዋለች ቀሪውን። ምን ችግር አለ? ቱክታክ አለ ድምፅ እንደሌለው ላይ ብሬም እንዳይበላችሁ አይ ችግር የለውም። ኖ ችግር የለውም። እሱ ሰውዬው ያለው ከ3 ቀን በኋላ ነው ካንሰሌሽንሽን ሰጥሻለሁ ያለሽ። ካንሰሌሽንሽን ተቀብለሽ ውጪ። እኔ ወጣለሁ። ወዴትም አልሄድም። ሲጀመር የሚመጣው ማንቺ ጋር አሁንም ይሄን አናገራት። መሲ ጋር ምን ልትሰሪ ነው የምትሄጂው? ቆይ መሲ ጋር አዳምጪኝ። እኔ መሲ ጋር ምን ልትሰሪ ነው የምትሄጂው አንቺ? ማሚ ልንገርሽ፣ ሰውየው ሌላ ቢሮ ጋር ወስዶ ሌላ ቢሮ አናግራታለች። ገባሽ? እሷ ከዛ አሁን የምታደርጊውን ልንገርሽ መሲ፣ እንደገና አትፍታች። እሺ አዳምጪ በያትማ። የምታደርገው ምንድን ነው? ካናገርሽው በኋላ ከኔ ጋር ታገናኘዋለሽ። ስንረከበው ራሱ በቢሮ ነው የምንረከበው እና ቢሮ እለዋለሁ። ቢሮ መጥቶ በህጋዊ መንገድ ይሰጣል። ከዛ በኋላ ንግግሩ ከኔ ጋር እንጂ ከመሲ ጋር ወላ ከማንም ጋር አይሆንም። መሲ ያላት የሞባይል ሾፕ ነው እንጂ ብሎ ማለት ነው። ቢሮ ደውሎ እኔ ጋር ነይ እና እስከ 6 ወር ትሰሪያለሽ፣ ከዛ በኋላ የፈለግሽበት ማየት ትችያለሽ ሲለኝ አይ እኔ አልፈልግም ቢሮ መምጣት፣ ካንስሌሽን ስጠኝ፣ የፈለግበት ሆኜ መስራት ይችላለሁኝ አልኳት። ከዛ እኔ ጋር ካልሰራሽ እኔ ጋር አያመጣሽም ማለት ሲጀመር እኔ አንቺ ጋር አምጣኝ አላልኩትም አልኳት። በቃ ነገርኩሽ እንዲህ ነው።